ማለዳ ኩሩ ፒኮክ። በድሮ ዘመን ባለአራት እግር እንስሳት አንበሳን ንጉሳቸው አድርገው ሾሙት። የውቅያኖስ ውስጥ አሳዎች ደግሞ ግዙፉን አሳ ነባሪ ንጉሳቸው አደረጉት። አዕዋፋት ደግሞ በበኩላቸው ውበት ይወዳሉና ወርቃማውን ዳክዬ ንጉሳቸው አደረጉት። ንጉሱ ወርቃማው ዳክዬም ቆንጅዬ ወርቃማ ሴት ልጅ ነበረችው። ገና ልጅ እያለችም የምትፈልገውን ባል ራሷ መርጣ ማግባት እንደምትችል ቃል ገብቶላት ነበር። ሴት ልጁም የጋብቻ ዕድሜ ላይ ስትደርስ ወርቃማው ዳክዬ ንጉስ በትልቁ ሂማሊያ ተራሮች አካባቢ የሚኖሩ ሁሉንም የመካከለኛ እስያ ስፍራ አዕዋፋትን ስብሰባ ጠራቸው። የስብሰባው ዋና ዓላማም ለሴት ልጁ የሚሆን ሁነኛ ባል ከአዕዋፋት መካከል መምረጥ ነበር። አዕዋፋቱም ከሩቅ ቦታ ሳይቀር በመምጣት ተሰበሰቡ። ዳክዬዎች፣ በቀቀኖች፣ የመስቀል ወፎች፣ ንስሮች፣ ጉጉቶች፣ ቁራዎች፣ ዋኖሶችና ሌሎችም ብዙ አዕዋፋቶች ነበሩ። ስብሰባውም ኔፖል ተብሎ በሚጠራው ሀገር ውስጥ ከሚገኘው አንድ ትልቅ ጠፍጣፋ ድንጋይ ላይ ነበር። ንጉሱ ወርቃማው ዳክዬም ለውድ ሴት ልጁ ደስ ያላትን ባል ከአዕዋፋት መካከል እንድትመርጥ ነገራት። ሴት ልጁም ብዙ አዕዋፋትን በጥንቃቄ ተመለከተች። አይኖቿ ግን አንጸባራቂና አረንጓዴ ረዥም ላባ ባለው የፒኮክ ወፍ ላይ ተተከሉ። ይህ ፒኮክም ረዥምና ግሩም የሆነ አቋም አለው። ወርቃማዋ ዳክዬም ባሌ የሚሆነው ይህ ወፍ ነው፣ አባዬ ይህን መርጫለሁ ብላ ነገረችው። ንጉሱም ለአዕዋፋቱ የልጁ ምርጫ ውቡ ፒኮክ እንደሆነ ነገራቸው። ፒኮኩም የንጉሱን ልጅ ሊያገባ ለባልነት ስለተመረጠ በጣም ኩራት ተሰማው፣ ተደሰተ። እሺ ልጆችዬ፣ በደንብ እያዳመጣችሁ ነው? ከሆነ አንድ ጥያቄ ልጠይቃችሁ። የንጉሱ ሴት ልጅ የመረጠችው ወፍ የትኛውን ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። እስካሁን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እንቀጥላለን። ሌሎቹም አዕዋፋት ፒኮኩን እንኳን ደስ ያለ ለማለት ዙሪያውን ከከበቡት በኋላ ከቆንጆቹ አዕዋፋት መካከል እንኳን ልዕልቷ አንተን ባሏ አድርጋ መርጣሃለች። እድለኛ ስለሆንክ እንኳን ደስ ያለ ወንድማችን፣ እንኳን ደስ ያለ አሉት። ፒኮኩም ይሄንን ሲሰማ በኩራት ደረቱን ነፋ። በቀለም ያሸበረቁ ላባዎቹን በጉራ እየዘረጋና ለሁሉም አዕዋፋት እያሳየ በኩራት መደሰት ጀመረ። ተነስቶም በአዕዋፋት ፊት መደነስ ጀመረ። ትህትና በጎደለው መልኩ ጭንቅላቱን ወደ ሰማይ ቀና አድርጎ በመራመድ የዓለም አዕዋፋት ሁሉ ይህንን እወቁ፣ እኔ በዓለም ላይ ከሚገኙ አዕዋፋት በላይ በጣም ማራኪውና ውብ ወፍ ነኝ። ለዚህ ነው የንጉሳችን ሴት ልጅ ባሏ ሆን ዘንድ የመረጠችኝ በማለት ድምፁን ከፍ አድርጎ ተናገረ። ይህን ጊዜ ሁሉም አዕዋፋት በፒኮኩ ትምክህትና ኩራት በጣም ደነገጡ። ትንንሾቹ ወፎች እንኳን ሳይቀሩ ሳቁበት። ወርቃማው ንጉስም በፒኮኩ ድርጊት ደስተኛ አልነበረም። የውድ ልጁ ምርጫ የሆነው ፒኮክ እንዲህ አይነት ባህሪ ስላሳየ በጣም አፈረበት። ንጉሱም ይህ ፒኮክ ትህትና የጎደለው እፍረተ ቢስ ወፍ ነው። ታዲያ ለምንድን ነው ውዷ ልጄ ትህትናና ጨዋነት የጎደለው ፍጡር አግብታ የምትጎዳው? በማለት በጥሞና ካሰበ በኋላ ከተቀመጠበት ተነሳና ጌታው ፒኮክ፣ ስትናገርና ስትዘምር ድምፅህ ያምራል። ላባዎችህም በጣም ቆንጆች ናቸው። አንገትህም እንደ አረንጓዴ አልማዝ ያበራል። ጅራትህም እንደ ምርጥ ማራገቢያ የተዋበና ድንቅ ነው። ነገር ግን ትምክህተኛና ትህትና የጎደለ ለማንም ክብር የማትሰጥ ወፍ ነህ። ስለዚህ ንጹሕ ልጄን ለእንዳንተ አይነቱ አላዋቂና ሞኝ ወፍ አልድርም ብሎ ውሳኔውን አሳወቀው። ንጉሱም ወርቃማዋንና ውቧን ልጁን ለሌላ ውብ ወርቃማ ዳክዬ በትልቅ ሰርግ ዳራት። ሞኙ ፒኮክ ግን ቆንጆ ሚስት በማጣቱ ተበሳጭቶ ወደ መጣበት በሮ ሄደ ይባላል።
እሺ ልጆችዬ፣ ከዛሬ ተረታችን ምን ተምራችኋል? እስቲ ለወላጆቻችሁ ንገሯቸው። ልጆችዬ፣ አጉል ጉራ ዋጋ ያስከፍላል። የቱንም ያህል ውብ ብትሆኑ፣ የቱንም ያህል ብታምሩ አትኩሩ። ብዙ ቆንጆ ሰዎች ዓለም ላይ አሉ። ምንም ነገር ይኑራችሁ፣ ትሁቶች ሁኑ። ተረቴን መልሱ። አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ